ፀሐይ ከአድማስ በታች ስትጠልቅ ከሰፊውና ከተንጣለለው ጸጥ ካለው ውቅያኖስ በላይ ተንሳፋፊ ከተማ የሚመስለው የዓለማችን ትልቁ መርከብ አይከን ኦፍ ዘ ሲ ብቅ ይላል። ንብረትነቱ የሮያል ካሪቢያን ግሩፕ የሆነው ይህ መርከብ በግዝፈቱነትና በትልቀቱ ከዓለማችን መርከቦች ቁጥር 1 ያደርገዋል። ይህ ግዙፍ መርከብ 7960 እንግዶችንና የመርከብ ሰራተኞችን ወደ ባሃማስ፣ ሜክሲኮና የተለያዩ የካሪቢያን ደሴቶች ያሉ ታዋቂ መዳረሻዎችን ያደርጋል። ይህ የዓለማችን ግዙፍ መርከብ የተገነባው በ$2 ቢሊዮን ሲሆን ሰርቶ ለማጠናቀቅም 2 ዓመት ከ4 ወራትን ፈጅቶበታል። ወደ ጎን ርዝመቱ 365 ሜትር ሲሆን ይህም ማለት 3 የእግር ኳስ ሜዳዎችን ያክላል ማለት ነው። ቁመቱ 72 ሜትር ርዝመት አለው። ይህ ማለት መለስተኛ የሆነ አንድ የፎቅ ቁመት ማለት ነው። በአጠቃላይ ክብደቱ 252,652,272 ኪሎ ግራምን የሚመዝን ሲሆን ይህም ከ5 የታይታኒክ መርከብ ክብደት ጋር ተመጣጣኝነት ክብደት አለው። ይህን ያህል ካልኳችሁ አሁን ወደ ውስጥ ይዣችሁ ልዝለቅ። ከመርከቡ ፊት ለፊት ወደሚገኘው አኳዶም በምናብ እንዝለቅ። ይህ የመርከቡ ቦታ ስፋቱ 164 ፊት እና ከፍታው 82 ፊት የሆነ ሲሆን ትልቁ የመስታወት መዋቅር ያለበት ቦታ ነው። ይህም ክብደቱ የ197 የላምበርጊ መኪኖች ብዛት ጋር ተስተካካይ። ይህ የመርከቡ አስደናቂ ቦታ ስፋቱ 164 ፊት እና ከፍታው 82 ፊት ነው። ይህ የመርከቡ ክፍል አብዛኛው ፓርቱ ከመስታወት የተሰራ ነው። በዚህ ክፍል ውስጥ የተለያዩ መዝናኛዎች የሚቀርቡባቸው ቦታዎች አሉት። መዝናኛዎቹም እንደ ላይቭ ሚውዚክ፣ ኤሪያል ፐርፎርማንስ፣ ዳይኒንግ፣ ባር፣ የተለያዩ እንግዶች የሚዝናኑባቸው ቦታዎችን የያዘ እና ትልቅ የውሃ ፋውንቴን የሚገኝበትም ቦታ ነው። ደግሞ ተከተሉኝ። ሴንትራል ፓርክ ወደሚባለው የመርከቡ መሃለኛው ክፍል እንሂድ። እዚህ በጣም ቅንጡና ውድ የሆኑ ሆቴሎች ያሉበት ቦታ ሲሆን 30,000 የሚደርሱ የተለያዩ ውድ አበቦችና አትክልቶችም የተተከሉበት ቦታ ነው። የተለያዩ ህብረ ቀለማት ያሸበረቀና በጣም የተዋበ መልክዓ ምድር አለው። በዚህ ቦታ 1400 ሰዎችን ዘና አድርጎ መያዝ የሚችል ሮያል ቲያትር የተባለ ሲኒማ ያለው ሲሆን በተጨማሪም ለተለያዩ አገልግሎቶች የሚውሉ ትናንሽ አዳራሾችም በዛው ቦታ ይገኛሉ። ይህ ሁሉ ነገር የሚሆነው ውሃ ላይ አይመስልም፣ ግን አሁንም ውሃ ላይ ነን። እንቀጥል። ዘ ፒርል በዚህ የዓለማችን ካይኔቲክ አርት ክላብቸር የሚገኝበት ቦታ ነው። በዚህ አስገራሚ የቅርጻ ቅርጽ ጥበብ ስራ ያለበት ሲሆን መገኛውም በታችኛው የመርከቡ ክፍል ነው። አጠቃላይ ክብደቱ 175 ሜትሪክ ቶን ብረቶች የተሰራ ሲሆን ይህም ከቦይንግ 707 አውሮፕላን ጋር ተስተካካይ ክብደት አለው። 3600 አካባቢ የተቆራረጡ ንጣፎችና ወደ 10,000 የሚደርሱ አንቀሳቃሽ ሞተሮች የሚያንቀሳቅሰው አስገራሚ የጥበብ ስራ ነው። በዚህ ቦታ ላይ የተለያዩ ነገሮች የሚሸጡባቸው እንደ ሱቆች፣ ባሮች፣ አይስክሬም መሸጫ፣ ቸኮሌቶች መሸጫ፣ የተለያዩ ነገሮች የሚሸጡባቸው በጣም ብዙ ስራ የሚሰራበት ቦታ ነው። በዚህ መርከብ ላይ 2805 የሚደርሱ የእንግዳ ማረፊያዎች ሲኖሩ ከነዚህ ክፍሎች ውስጥ ሁለቱ እጅግ ውድ የሆኑ ክፍሎች ናቸው። አንደኛው ዘ ሮያል ሎፍት ስዊት የሚባለው ክፍል ሲሆን በዚህ ክፍል ለአንድ ቀን ለማደር 11,000 የአሜሪካን ዶላር ወይም 1,310,000 የኢትዮጵያ ብር መክፈል ግድ ነው። ይህ ክፍል G+1 ቤት ሲሆን በውስጡ ሰፊ ሳሎን፣ መኝታ ክፍል፣ የሜካፕ ሩም፣ ምቹ መታጠቢያ ክፍሎችና የባህር ዳርቻውን ቦታ የሚያሳይ ባልከኒ ያለው ነው። ሁለተኛው ውዱ ክፍል አልቲሜት ፋሚሊ ታውን ሃውስ የሚባለው ሲሆን በዚህ ክፍል ለማደር ለአንድ ቀን ብቻ 19,000 የአሜሪካን ዶላር ወይንም 2,264,408 የኢትዮጵያ ብር መክፈል ግድ ይላል። ክፍሉ ከለርፉል በሆኑ የተለያዩ ውድ እቃዎች የተሞላና በውስጡ የህፃናት መጫወቻዎች፣ የሚያማምርና ምቹ ማረፊያ ክፍሎች ያሉት ሲሆን ከለርፉል በሆኑ የተለያዩ እቃዎች የተሞላና በውስጡ የህፃናት መጫወቻ፣ የሚያማምሩ
ያለውና ምቹ ማረፊያ ክፍሎችን ያሉት ሁሉን ነገር ያሟላ የእንግዳ ማረፊያ ነው። ይሄ ክፍል ሙሉ ቤተሰብን ይዞ ለሚመጣ ቤተሰብ አንደኛ ምርጫ ነው። ግን አስባችሁታል? ይህን የሚያክል ግዙፍ መርከብ ለማንቀሳቀስ ስንት ሞተሮችና ነዳጅ እንደሚፈጅበት? ይህን የዓለማችን ግዙፍ መርከብ ለማንቀሳቀስ የሚያስፈልገው ኃይል 89000 ኪሎዋት ወይም 120000 የፈረስ ጉልበት የሚያስፈልግ ሲሆን ይህም ማለት ከ300 ሲኖትራክ ጉልበት ጋር እኩል ነው። ይህንንም ጉልበት ለማግኘት 2591 የሚደርሱ በርሜል ነዳጆች ያስፈልጉታል። ይህን ግዙፍ መርከብ ለማንቀሳቀስ 6 ትላልቅ ሞተሮች ተገጥመውለታል። አሁን ወደ ሌላኛው የመርከብ ክፍል ቺል አይስላንድ። ይህ የዓለም ወርልድ ሪከርድ የሰበረ የዓለማችን ትልቁ የመርከብ ላይ የውሃ ገንዳ ያለበት ቦታ ነው። 550 ካሬ ሜትር የሚሸፍነው ይህ ዋና ገንዳ ለጎብኚዎች ትልቅ የመዝናኛ ቦታቸውም ነው። በዛ ላይ 17 የሚደርሱ የተለያዩ ፕራይቬት እና ፐብሊክ የሆኑ ዋና ገንዳዎችም ይገኙበታል። ይህ ደግሞ ትሬል አይስላንድ የሚባለው ቦታ ነው። ይሄ ቦታ በውስጡ ዋተር ሰርፊንግ፣ ስፖርት ኮርት፣ የጎልፍ ሜዳ፣ የልጆች መጫወቻ፣ ጌም ዞን፣ በጣም የተለያዩ መዝናኛዎችን የያዘ ቦታ ነው። በጣም ትልቅ የሆነው የዋተር ፓርክ በዚህ ቦታ ይገኛል። በተጨማሪም ክራውን ኤጅ የሚባለውን የመዝናኛ አይነትም ያካተተ ቦታ ነው። ቅኝታችን ቀጥሏል። አሁንም ያለነው መርከብ ላይ ነው። 2400 የሚደርሱ የመርከቧ ሰራተኞች ሌት ተቀን ሳይታክቱ ይሰራሉ። በአንድ ቀን ብቻ 30,000 የሚደርሱ የምግብ ሳህኖች ለተጠቃሚዎች ይቀርባሉ። እያንዳንዱ የሼፍ ግሩፕ በቡድን ተከፋፍሎ በቀን ለ24 ሰዓት እየተፈራረቁ ይሰራሉ። በ2023 በወጣ መረጃ መሰረት ወደዚህ የመርከብ ለምግብነት ግብአት እንዲሆን የተገዙ እቃዎች እንደ ስጋ፣ የስጋ ውጤቶች፣ አትክልትና ፍራፍሬ፣ የምግብ መስሪያ መሳሪያዎች፣ መጠጦች በአጠቃላይ $2.3 ቢሊዮን ተከፍሎባቸዋል። እነዚህ ሁሉ ግብአቶች ይጫኑና በመርከቡ የታችኛው ክፍል በአሳንሰር ተደርገው ወደ ታች ይወርዳሉ። እዛም የደረሱት ግብአቶች 20 በሚደርሱ ስቶሮች ውስጥ እንደየ አስፈላጊነታቸው ይደረደራሉ። በዚህ መርከብ ውስጥ ስጋና የተለያዩ ነገሮችን የሚያቀዘቅዙ ራሳቸው ፍሪጅ ያላቸው ስቶሮች አሏቸው። እነዚህ ሁሉ ምግቦች በየአይነቱ ከተሰሩ በኋላ በመርከቡ ላይ በሚገኙ 23 ሬስቶራንቶች ላይ ለተጠቃሚዎች ይቀርባሉ። ምግቦቹ በአይነታቸው የተለያዩ ናቸው። እንደ ዲዘርት፣ ብሬድ፣ ኮልድ ፉድ፣ ሆት ፉድ፣ ኬክ፣ ቸኮሌት እና የተለያዩ ከ100 በላይ የሚሆኑ ምግቦች በዚህ በመርከቡ ኪችን ውስጥ ይሰራሉ። በዚህ መርከብ ውስጥ ትልቁ የመመገቢያ ቦታ 6000 ሰዎችን ዘና አድርጎ የሚይዘው ባለ 3 ፎቅ መመገቢያ ቦታ ነው። ግን ይህ ሁሉ ምግብ ተበልቶ ትራፊው፣ ቆሻሻው፣ የተለያዩ ነገሮች ወዴት ነው የሚጣሉት ብለው ጥያቄ መጥቶቦታል። አያሳስብም። የመርከቡ ኢንጂነሮች ለዚህ ምላሽ አለን ይላሉ። ዴክ 2 በሚባለው የመርከቡ ክፍል ካርቶኖች፣ ጠርሙሶች፣ ፕላስቲኮች ለየብቻቸው ይለዩና በሚያደቅ ማሽን በማድቀቅ በመዳበሪያ ተሞልተው ይሸጣሉ። የምግብ ትራፊዎቹ ደግሞ በአንድ ላይ ይጠራቀሙና በማድቀቂያ ማሽን ከደቀቁ በኋላ ለመዳበሪያነት፣ ለእንስሳት ምግብነት፣ ለባዮጋዝ ለማምረትን ይጠቀሙበታል። በማታ የሚያምር ከተማ የሚመስለው መርከብ ከለርፉል በሆኑ ላይቶች አሸብቆ ይታያል። ሌላኛው በምሽት ላይ የሚቀርበው የውሃ ትርኢት አንዱ ነው። ይህ ትርኢት ማራኪ በሆኑ የውሃ ፋውንቴኖችና በቀጫጭን ገመዶች የታሰሩ አክሮባቲስቶች ትዕይንቱን ከተለያዩ መብራቶች ጋር ያደምቁታል። እስኪ ያስቡ ታዲያ ይህ ሁሉ ነገር ያለበት በጣም ሰፊው ቦታ ተንሳፋፊ ከተማ ቢባል ይህ አስገራሚው ለማመን የሚከብደው አስደናቂና ማራኪ የዓለማችን ቁጥር 1 መርከብ አይከን ኦፍ ዘ ሲ ነው። አበቃው። ሰላም።